ሌላ ማን ባለ ሀብት አለ? ባለ ሀብት ሌላ ማን አለ? ባለ ሀብት ሌላ ማን አለ? ማን አለ ባለ ሀብት? ዱባይ ዱባይ ላይ ባለ ሀብት ማን አለ? ማን አለ ዱባይ ባለ ሀብት? ስለዚህ ሄሉ የዱባይ ገንዘብ እያለቀ ስለሆነ አሜሪካ አላችሁ እንዴ? አሜሪካ የሚላስ አለ እንዴ? አሜሪካ የምትላሱ ካያችሁ ጉቶም አይሰጥም። እኔም አይታሰብ ነው። ማን አለ አሜሪካ የሚሰጥ? አሜሪካ ሲሰደብ ገንዘብ የሚሰጥ ማን ነው? ወፍ የለም። ወፍ የለም። ቢኖር ነግረሽ ነበር። አክሊሉ ይሰጥሻል። አክሊሉን ላስላስ አድርግ። አኬን እንዳሳ አክሊሉን ላስላስ አድርግ ይሰጥሻል። ያንን ነው የምልሽ። እንደሳ ይሻልሻል። እንደሱ ይሻልሻል። አይ እኔማ በየቀኑ የሆነን ሰው አልረግጥም። የኔ እኮ አንዴ ልሳለሁ። የኔ አንዴ ከላስኩኝ እንደ ሆድ እንደ ብርድ ከሆድ አይወጣም። እኔ የምልሰው እኔ ከላስኩ ያስለቅሳል፣ እያስብላል፣ ያዝታል፣ እደፋለሁ፣ አስደፋለሁ፣ ያስብላል። እኔ ከጨረገድኩኝ ችግር ህመም ነው የምለቀው። ስለዚህ ከባድ ኬስ ነው የኔ። እኔ አንዴ ልጀልጥ በድሮን እምጀልጠውና ለቅሶ ላይ ነው ማስደ 3 ዓመት ነው የምታለቅሱት። ስለ ምርጫው ምን ይባላል? ስለ ምርጫው በእውነት እውነቴን ነው። ምን ትላለህ ስለ ኢትዮጵያ ምርጫ? ማን ተወዳድረው? ቢወዳደሩ ይሄ ከዚህ ያሸንፋል ተብሎ ይባላል። ውድድር የለ ምርጫ ላይ። ምርጫ በሌለበት፣ ውድድር በሌለበት፣ ምንም አይነት ነገር በሌለበት ምን ስለ ምርጫ ማን ነው የሚያወራው? ይሄ በራሱ እኮ እንደሚያሳይ ከሆነ እንደው ብልጽግና ለወደፊት ብታስቡበት እንደ ሀሳብ ሌላ ከሌለ ማለት እኮ ኢዲሞክራሲያዊ የሆነች ኢትዮጵያ ማለት ነው። ኢዲሞክራሲያዊ ሆነች ማለት ነው። ሌላው የማይወዳደር ከሆነ ሌላው ተቀናቃኝ የሌለ ከሆነ ምንም ለምርጫም ሰው ባይመጣ ጥሩ ነው። ይሄ ይደብራል፣ በእውነት ይደብራል፣ ደስ አይል። ለዓለምም ዜና ሲሰማ ማን ከማን ተወዳደረ ቢባል ነው ያሰቃል። ግን ኢቨን ሪዛልቱ ዘሴም ነው የሚሆነው። ኢትዮጵያ ላይ ምርጫ ራሱ ቢኖር ሪዛልቱ ቤተ መንግስት ያለው ብቻ ነው የሚያሸንፈው። በየትኛውም ዘመን ፌር የሆነ ምርጫ ኢትዮጵያ ውስጥ የለም፣ አይደረግም፣ ተደርጎ ማያውቅም። ወደፊት ምናል ከዛሬ 100 ዓመት በኋላ ሊሆን ይችላል እንጂ አፍሪካ ላይ ኢንጀነራል በጣም ከጥቂት ሀገሮች ውጭ ምርጫ በጭራሽ ያንን ነው የምናደርገው። ትክክል። እና ያንን ነው የምለው። በአፍሪካ ላይ አይደለም በኢትዮጵያ፣ አፍሪካ ኢንጀነራል ለምርጫ ያሉ ሀገሮች በጣም ጥቂቶች ናቸው። ከዛ ውጭ መንግስት እንደፈለገ የሚመራበት ሀገር ነው። መንግስት እንደፈለገ ፕሮፓጋንዳውን የማያስካሄድበት ሀገር ነው። ምርጫ ለአሜሪካ በጣም በጣም ከባድ ነው። በጣም ከባድ ነው። ሽንፈትን እንኳን በሱ አይደለም እዚህ ላይ ባለ ጌም ጨዋታ ማየት ትችላላችሁ። ጌም ተጫውተው የሚጣሉ ስንቶች ናቸው? ጌም እንኳን ቲክታክ ላይ ተጫውቶ ሩዋንዳ የሚያደርገው ስንት ነው? ስንቱ ነው የሚጣለው? ምርጫ አለ ተብሎ ማንም ሌላ የፖለቲካ ፓርቲ በደንብ አድርጎ ኮምፒት ሲያደርግ ኢቨን ላስት ባለፈው ነበር፣ እንዲያውም ባለፈው ትንሽ ይሻል ነበር። እነ አብን ነበሩ አስታውሳለሁ። ኢዜማ ነበረ፣ ሌላ ትንሽ ጠንከር ያሉ እናት ምናምን የሚባሉ ነበሩ። እነ ሰማያዊ ፓርቲ ምናምን ነበሩ በተወሰነ መልኩ። የባለፈው ትንሽ ይሻል ነበር። የአሁኑ ግን ትንሽ ይደብራል። እውነት ለመናገር ይደብራል።
ምርጫ እንደዚህ አይደለም። ምርጫ ሰው የመረጠው ቢመራ ደስ ይለኛል። ግን ሲስተማቲካሊ ሁሉንም አጥፍቶ እንደዚህ ማድረግ ይደብራል። ግን በዚህ ላይ ያሳቃችሁኝ አንዳንድ ከእግዚአብሔር መልእክት ደርሶኝ ነው ብልጽግና ያሸንፋል ያላችሁ ተመችታችሁኛል። በእውነት ተመችታችሁኛል። እግዚአብሔር መልእክት ነግሮኛል እና ብልጽግና ነው የሚያሸንፈው እያላችሁ ስትሉ ስሰማ እንደው ከእግዚአብሔር ጋር ምንም አይነት ግንኙነት እንደሌላችሁ አወቁ። አድቫንቴጅ ወሳጆች፣ ልክነን ባዮች፣ በውሸት የምትመጡ እንትን ነው። ሌላው መራጭና አስመራጭ ብልጽግና ነው። ስለዚህ መቻቸው አይኖ ስልጣንን መልቀቅ በጣም ከባድ ነው። እንኳን ከስልጣን አይደለም እኔ እረዳቸዋለሁ። ከጫት ላይ መነሳት ከሺሻ ከሚፈነዳ ሺሻ ላይ አበሻ ለመነሳት ይከብደዋል አይደለም ከስልጣን። ስለዚህ ምርጫው ፌር ነው? በጭራሽ። ምርጫው ልክ ነው? አይደለም። ሰው የሚፈልገው ግራ ይገባ። ሰው እንዲያውም እንደ ሀሳብ የአርሰናል ወይ የማንቸስተር ወይ የሆነ መጥቶ ቢመራው ደስ ይለዋል። ኳስ ነው የሚፈልገው። አረ ሴት ነሽ እንደዚህ አይነት ስድብ ምን ያደርግልሻል? ቲጂ የምትባይ ሴት አይደለች? ሴት እንደዚህ ይሳደባል? ለጤናሽ ብዬ ነው። ይደብራል። ሴት አይደለች? ውቢቷ ሴት ልጅ ትንሽ መለስ ስቲ ጥሩ ነው። ብልግና አይጠቅምሽም። በብልግና ላይ ሆነሽ ድህነት ቢያንከራትትሽ ቲሲቲ ድህነት ፉክት ብቲ አኪንተያ በጣም ተሳዳቢ ሴት ድሃ ሴት ናት። ሴት ቁጥብ ናት። በእውነት ልቅቅ ያለ ስድብ የምትሳደብ ሴት ፈጣሪ ምስክሬ ድሃ ሴት። ሀብታም ሴት ቁጥብ ናት። በፈለጋችሁ አስይዙኝ። ሀብታም ሴት በጣም ቁጥብ ናት። ልንገራችሁ ብዬ ሀብታም ሴት ቁጥብ ናት። ሳንቲሟ እየበዛ ሳንቲሟ እየጨመረ የሚሄድ ሴት ቁጥብ ናት። ሳንቲሟ እየጨመረ የሚሄድ ሰው ወንዱ በፖለቲካም በምኑ ሊረጋግጥ ይችላል። ወንዱ ይሄ በአክሲንግ የሚጫወቱ ሚሊዮነሮች አሉ። አሜሪካ ራፐሮች ሚሊዮነሮች አሉ። በምንም ሴት ተሳዳቢ ራፐሮች ብዙ ገንዘብ ያላቸው የለም። በጣም ነው የሚናቁት። በእውነት ቢኖራቸው ራሱ አጠገባቸው የሚደርስ የለም። ሴቶቹ በክላስ ወንዶቹ በፈለጉት ይሄ የዓለም ሕግ እና ሴቶችዬ ስትናገሩ ካርዲቢ መቼ የእሷ ማን ዞር ብሏታል? ከየት ነው አመጣጧም ነው አመጣጧንም ነው የሚናገሩት። ካርዲቢ ራቁቷን የምትደንስ የነበረች ልጅ ናት። ራቁቷን የነበረች። ስለዚህ አመጣጧ ነው። ከሌላ ከየት ይመጣል? እንደዛ የሆኑ ሴቶችን ታነቃቃለች። እኔ ልጆች አያዩም ነው ያለችው። የኔን ቪዲዮ ልጆች አያዩ፣ የኔን ሙዚቃ ልጆች አያዳምጡም ነው ያለችው። ታውቀዋለች። ስለዚህ ያንን ነው የምለው። ሌላስ ስለ ምርጫ ተናገርኩኝ። አይ ኢትዮጵያ ላይ ወደፊት ያስተካክላሉ ብዬ አስባለሁ። ወደፊት ያስተካክላሉ ምርጫ። በአሁኑ ያው ትንሽ ጊዜ ነው። በአንዴ በ8 ዓመት ውስጥ መንግስት ውረድ ማለት ይከብዳል። እኔ እንደ አንድ ሰው በ8 ዓመት ውስጥ ውረድ የሚባል መንግስት ነው አይቻላል። ወደፊት ሊሆን ይችላል። አሁን ግን ባለው ወደፊት የሚፎካከር ተፎካካሪ ስትባሉ ለህዝብ እየሰራችሁ ልክ ምርጫ ሲመጣ ምልክቴ በግ ነው እያልክ መምጣት የለብህም። ምልክቴ እንደዚህ ነው እያልክ ምርጫ ሲደርስ ብቻ ማድረግ የለብህም። ምርጫ ሳይደርስ ለህዝብ ፖለቲካን አሳውቀ ለህዝብ ሰርተ ህዝቡን አሳይተ ከዛ በኋላ ለምርጫ ትወዳደር።
እንደዛ ነው ማድረግ ያለባቸው። እንደዛ ካልሆነ ምንን አይቼ ነው አሁን ሰው ሌላ ለመምረጥ ምንን አይቶ ከብልጽግና ውጪ ለመምረጥ ሌሎቻችሁ ምን አደረጋችሁ? በሀገራዊ ደረጃ ህዝቡን በምን አይነት ነገር ቀረጻችሁ? ዚስ ኖባዲ ምንም የለም። ገባ? ቢኖር ኖሮ ህዝቡ ያውቃቸው ነበር፣ ፓርቲዎቹ ያውቅ ነበር። ከሌለ ግን ምንም ማድረግ አይችልም ህዝቡ። ማንም በምን አሳወቃችሁ? ምን ሰርታችሁ? ምን አድርጋችሁ? ምን ፈጥራችሁ ለህዝቡ? ምንም። ስለዚህ ቢያንስ አብን በነበረበት ጊዜ ተፍ ተፍ ይል ነበር ከህዝቡ ጋር ይነጋገር ነበር፣ ከህዝቡ ጋር ይሰራ ነበር፣ ከህዝቡ ጋር ይግባባ ነበረ። እንደዛ አይነት ነገር ከሰራችሁ ምርጫው ጥሩ ይሆናል ብዬ አስባለሁ። ማናችሁም ሌላ ምርጫ ለማምጣት ምንም ሌላ በፓርቲ ደረጃ የመጣ አላየሁኝም። ስለዚህ ኦብቪየስሊ ብልጽግና ያሸንፋል። እንደ ፓርቲ የመጣ ብርሃኑ ነጋ ውስጥ ሆኖ እኮ ነው የሚወዳደረው። ውጭ ሆኖ መሰላችሁ እንዴ? ብርሃኑ ነጋ እኮ ውስጥ ነው ያለው። አብሮ ነው የሚሰራው። ስለዚህ ወደፊት ነው የምላችሁ። በሳቅ የሚገል ጉዳይ እኮ ነው። እነ ብርሃኑ ነጋ ውስጥ ሆነው ነው ያሉት። እንትኑ ፓርላማ ውስጥ ናቸው። ምን ይላሉ? ያው ትምህርትን እንድጠላ ነው የሚያደርገ ብርሃኑ ነጋው ትምህርት ኢትዮጵያ ውስጥ እንድጠላ ከሚያደርጉ ሰዎች መካከል እንድታጠና ሳይሆን እንድትጠላ የሚያደርግ ሰው ነው። እዚህ ሀገር ሰው ትምህርትን ኢንጆይ የሚያደርገው ለትምህርት የሚሆን ነገር ስለሚያስተምሯቸው ነው። ልጆች ትምህርት ይወዳሉ እዚህ ሀገር። ለትምህርቱ በጣም የምትፈልገው ማቴሪያል አለ፣ ይማራሉ ልጆች። የኢትዮጵያም አሁን እኛ ልጅ ሆነን ጥሩ ነገር አለ፣ ትምህርታዊ ፍቅሩ ልጆቹ ትምህርታችን ምናምን ተፍ ቢሆንም ጥሩ ነገር አለው ትምህርት ቤት። ቤተሰብም ሲሪየስ ነበረ። አሁን ስለ ትምህርት ያለው ጉዳይ ቤተሰብ አለውን ነው። በፊት በእኛ ጊዜ እግዚአብሔር ምስክሬ ማንኛውም ሰፈራችን ውስጥ ትምህርት ቤት ማሄድ የለም።